በዝናብ መደባደብ ደስ ይላል። እንዴት መደባደብ ደስ ይላል መሰላችሁ? በተለይ ደግሞ ልክ ስትናደዱ፣ ስትበሳጩ፣ ጨጓራችሁ ሲላጥ ምናምን ነገር። ትናንትና እኔም ድብድብ ላይ ነበርኩ። በዛው አጋጣሚ ልንገራችሁ ብዬ ነው። እንግዲህ ተረሾ ብላችሁ እንዳትጠይቁኝ ተዉት። እሱን እንዲህ ምን እየሆኑ ነው እነዚህ ሰዎች? ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናል ተከታታዮች፣ ሰላማችሁ ይብዛልኝ በያላችሁበት። እኛ እኮ ግራ ተጋብተናል። እኛ ዝም ብለን አብረን ሲጨልሉ መጨለል ነው እንጂ ያለብን። ይሄ ሌላውን ነገር ተስፋውን ተዉት ውዶች፣ ይሄ ተስፋውን ተዉት። እኔ ምለው ፍፄ አስታራቂ ሆነ ተገኝተክ ዛሬ የመጡት ሰዎች ጭራሽ ወደ ድብድብ እርቁን ወደ ድብድብ ቀየሩት። አይዞ ፍፄ የኔ መልካም የኔ ትሁት፣ አነጋገር ብቻ እኮ በቂ እኮ ነው። እውነቴን ነው የምላችሁ። ፍፄ ሽምግልና ብሎ ሳይሳካለት የቀረ ቦታ የለም። ብሩኬና ሀይሚ ሁሌ ነው የሚያስታርቃቸው። በነገራችን ሁለት ጊዜ ምናምን አስታርቋቸዋል። ዛሬ ግን ይሄ ሴጣኖሮስ ነው ምናምን የሚባለው ይሄ እሱ ተጨምሮበት እነዚህ ሁለቱ ሴጣኖች ከመሀል ካልወጡ እንዴት እርቅ ሰላም ይፈጠራል ብላችሁ ታስባላችሁ? ምንም ሰላም አይፈጠርም። ምንም ሰላም የለም እንዴ! ፍፄ ችግሩ ይፈታ፣ ተስማሙ። ዳኒም የራስን ህይወት ኑር፣ ሶሲም የራስሽን ህይወት ኑሪ ተባለች። አልፈልግም ማለት እኔ በጣም የተረዳሁትን ነገር ውዶች ልንገራችሁ። ሶሲ ብሩኬን ትፈልገዋለች። የምሬን ነው የምላችሁ። ብሩኬን ባትፈልገው ኖሮ ዳኒም በዚህ ልክ አትጠለውም ነበረ። ሴት ልጅ ጭቅጭቅ ካበዛች፣ ወንድ ልጅ በሰው ፊት ዝቅ ካደረገች አትፈልገውም፣ ጠልተዋለች ማለት ነው። እግዚአብሔርን እኔ የዚች የሶሲ ነገር በጣም እየገረመኝ ነው። ዳኒን እንዴት እንደምታመነጫጭቀው ልትመታው ትጋበዛለች ምናምን። እንዲህ ደግሞ ትናንትና ሀይሚዬ ምን አደረገች? ምንም እኮ አላደረገችም። ምንም ያደረገችው ነገር የለም። በባለፈው ለታ ሶሲ ገፍትራት ብሩኬ ደግሞ ስለ እኔ ነገር አይመለከትሽም ብለሃት ሶሲ በዛ ላይ ገፍትራት ምናምን ነገር በዛ ነገሩ አብቅቶለት ተናዳ ሄዳ ነበረ። ለአንተ አስባ በሰዓቱ ለአንተ እኮ ስል ነው ለአንተ ነው ላስተካከል ችግሮቹን የሄድኩትኝ ስትል በሰዓቱ ስለ እኔ አይመለከትሽም ብለሃት በዛ ተናዳ ነበረ ምናምን ነገር ሀይሚ ማለት ነው። ከዛ ትናንትና በማግስቱ ደግሞ ተገናኛችሁ። ትናንትና ደግሞ ስትገናኙ ለጠብ የፈለጋችኋት መስሏት ለምንድን ነው የተጠራሁትኝ ብላ ቶሎ ወደ ገደለው ገባች። ሰላምም አላለችም እንደመጣች። ምክንያቱም በባለፈው ተናዳ ስለሄደ ማለት ነው። ታዲያ ዛሬ እንዴት ነው የሚያደርግሽ አልካት፣ ብሩኬ ማለት ነው። ምንም እኮ አላደረጋትም ብሩኬ ወይንም ሀይሚ ማለት ነው። ሁለታችሁ እርስ በራስ ለምንድን ነው ራሳችሁ ለጥላት የምትሰጡት? እናንተን ቁጭ ብለው የሚሳደቡ ሰዎች አሉ። ብሩኬን አሁን ሀይሚ ተነስታ እንዴት ነው እንደዚህ የሚያደርግ ብትለው ብሩኬን የሚሰድበው ሰው አለ። ሁለታችሁ እርስ በራስ ታልተግባባችሁ መቼ ነው ሰላም የምትፈጥሩት? ዳኒና ሶሲ ለምን ከመሃል አትወጡም? ሶሲ ደግሞ ብሩኬ በሰጣት ቦታ አንጣር ነው ከብሩኬ ጋር የምትለጣጠፈው። ብሩኬ ትልቅ ቦታ ለሶሲ ስለሰጣት ቦታ ስላችሁ በኖርማል ፍሬንድነት ትልቅነት አክብሮት ስለሰጣት እሷ ደግሞ ያንን አክብሮት ወደ ፍቅር ቀይረው ይኸው ከሱ ጋር ትለጣጠፋለች። ሀይሚ ደግሞ ያን ነገር አትወደውም፣ አስደብሯታል። ብሩኬ ደግሞ ሀይሚን የምትወዳት ከሆነ እንድትታረቁ ሰላም እንዲፈጠር ከፈለክ ሶሲን ራቃት። የኔና ያንቺ ጓደኝነት በርቀት ይሁን በላት። ምን ችግር አለው? አይከፈልበት። ምክንያቱም አንተ መተህ ሀይሚን እንደዚህ የሚያደርግሽ ለምንድን ነው ስትላት ሀይሚን ይሰድቧታል። አንቺ ነሽ ጥፋተኛ ይሏታል። መቼም ሰላም አይወርድም። እባካችሁ ተስማሙ። እዚ ጋር መታችሁ ዳኒም አንተም ተደባደባችሁ፣ አንተም ዳኒን ልደብድብ አልክ። ምንም የሚመጣው ለውጥ የለም። ሌላ ችግር ውስጥ ነው እየገባችሁ ያላችሁት። አንተ ብትደበደብ ብሩክ የሆነ ነገር ቢደርስብህ እኮ ሀይሚን አትቀድማ የምትደርስልህ አይደለ እንዴ? ታዲያ ይቺ የምታስብልህን ሴት ለምን በዚህ ልክ መፈታተና አስፈለገ? ተው ነገሩን ወደ ሰላም። ሁለታችሁም ሀይሚ ደግሞ ስለ ብሩክ አይመለከተኝም ምናምን። እንዴት ነው የማይመለከትሽ? ሀይሚ አይመለከተኝም አንድ አይነት ነገር። አረ ሀይሚ ተረጋጊ፣ አንቺን ብትሆኒ ማለት ነው። ይህንን ቃል እስኪ አንዳንድ ጊዜ ተውት። ብሩኬ ስላንተ መቼም በዚህ ደረጃ ሰላም አይፈጠርም። አሁን እኔ በራሴ ደክሞኛል። እግዚአብሔርን ሰላም ፍጠሩ። ተደማመጡ እስቲ እግዚአብሔርን። እኔ በጣም እየከፋኝ ነው ያለው አሁንስ የምር ከዚህ በላይ ምን እናድርግኛ?